በስተመጨረሻ ተመስገን ወደ ጸበል ቦታ ሄዶ ቲና ፎቶ ላይ ያሳየችውን ልጅ አግኝቷት ነበር። ታዲያ ይቺ ልጅ ረድታው ተመስገን ሴትዮዋን ያገኟት ይሆን ወይስ ሌላ ሰው በመሃል አይቷቸው ነገሩ ይበለሻሸው? እስቲ ያገኛታል ብላችሁ የምታስቡ ቻናሉን ሰብስክራይብ እና ቪዲዮ ላይክ በማድረግ ድጋፋችሁን አሳዩን። ታዲያ ተመስገን የሰማውን እውነት ሰምቶ ሴትዮይቱን ፍለጋ መንገድ በጀመረበት ሰዓት ቲና ለአባባ ደውላ ይህ ልጅ ንዴቱ ብዙ ነገር እንዳያስደርግ ግራ አጋባል፣ ልጁ ወደ ቤት እንዲመጣ አድርገው ብላ ለአባዬ ትነግረዋለች። ታዲያ በዚህ ሰዓትም አባዬ ወዲያውኑ ስልኩ ደውሎ ተመስገንን ሊሄድ ካሰበበት ቦታ ቀርቶ ወደ ቤት እንዲመጣ በቁጣ ይነግረዋል። ታዲያ በዚህ ሰዓት ተመስገንም የእሱን ትዕዛዝ ተቀብሎ ወደ ቤት አምርቷል። ቤት ሄዶ በሚቀመጥበትና ሊያወራ በሚፈልግበት ሰዓት ግን ትሁት ቤት ውስጥ ስለነበረ ያለውን ነገር በፍጹም ማውራት አልቻለም። ስለዚህ እባክሽ አንድ ጊዜ አባዬን ለብቻው ላወራው ፈልጋለሁ፣ ልትወጪ ትችያለሽ ወይ ብሎ ይጠይቃታል። አባዬ ከኔ የሚደብቀው ምስጢር የለም፣ ሁሉንም ነገር ይነግረኛል ብላ ትለዋለች። እሱ ግን አባዬ ወይ እሷ ትውጣ ወይም ደግሞ እኛ እንውጣላት ብሎ ይጠይቃል። ታዲያ በዚህ ሰዓት ጋሼ ትሁት አንድ ጊዜ ውጭ ቆይኝ ብሏት ትሁት እያዘነችን ቢሆንም ከክፍል ወጥታ ትሄዳለች። ታዲያ አባዬ ምንድነው የተፈጠረው ተመስገን ብሎ ይጠይቀዋል። ተመስገን ናቲ እያደረገው ስላለ ነገር ሁሉንም ነገር ይነግረዋል። እሱም ይህንን እንዴት እንዳወቀ ሲነግረው ቲናን 500 ሺህ ብር ከፍሏት ለሱ እንድትሰራ አድርጓታል። ታዲያ ቲና ለሱ የምትሰራ የመሰለች አንተን ላለመካድ ስትል መረጃዎች ለኔ እየሰጠች እሷ ናት ይህንን ነገር እንዳውቅ እንድደርስበት ያደረገችው እንጂ እሷ አንተ ላይ በፍጹም ክፉ ነገር አታስብም በማለት ለአባዬ ነግሮታል። ታዲያ ከአባዬም ጋር ወሬውን አውርተው እንደጨረሱ ተመስገን ወዲያውኑ ለመሄድ ነበር። ታዲያ ተመስገን ከቤት ጥሎ ይወጣል። ትሁትም ተመልሳ ወደ ቤት ትገባለች። ታዲያ አባዬ ቆይ ግን ለምንድን ነው ከኔ ሁሉን ነገር የምትደብቅ ብላ ትጠይቀዋለች። እሱም ከሷ ምንም እንደማይደብቅና ነገር ግን ሁሉንም ነገር የማደርገውን ነገር እያንዳንዱን ነገር ቀስ ብለሽ ይገባሻል ሲላት ነግሯታል። ታዲያ ታሪካችንም ሲቀጥል ተመስገን የአባዬ ሚስት ያለችበትን ቦታ አለች ወደ ተባለበት ቦታ አቅንቷል። ታዲያ በዛም ሲደርስ ትሁትን እዛ ቦታ ላይ አግኝቷታል። እሷም እሱን እየጠበቀችው እንደነበረና አብራው መሄድ እንደምትፈልግ ነግራው ተያይዘው ሁለቱም ይሄዳሉ። ታዲያ በዚህ ሰዓት ናቲ ወደ አባዬ ያቀናል። እጅግ በጣም ደስ ብሎት ሳሎን ውስጥም ሄዶ ከተቀመጠ በኋላ ትሁት እንዳለች ሲጠይቀው ትሁት የት እንዳለች እንደማያውቅና ደውሎ እንዲጠይቃት ይነግረዋል። ተመስገንም አይቶ አባዬ እዚህ ሆኜ ጠብቃታለሁ ይላታል ብሎ ይለዋል። ታዲያ አባዬ ምንም ወሬ እንደማይፈልግና ቁጭ ብሎ ብቻ መጠበቅ እንደሚችል ነግሮት እንደውም እላይ ሊሄድ ብሎ ተነስቶ ወደ ላይ ይሄዳል። ታዲያ በዚህ ሰዓት ቲና ትመጣና ከገባችን በኋላ ወሬያቸውን ይጀምራሉ። ናቲ ደስተኛ ነህ? ምን ተገኝቶ ነው ብላ ትጠይቀዋለች። ታዲያ ናቲም ያሰብኩት ስለተሳካ ብሎ ይላታል። ቲናም ታዲያ ስለ ሰዎቹ ትጠይቀዋለች። ናቲም ሰዎቹ ቦታ እንደቀየራቸውና ከእሷ ጋር ያወሩትን ነገር እንዳላደረገ ይነግራታል። ታዲያ ቲናም በዚህ እጅግ በጣም ስትናደድ እናያለን። አንድ አብሮ ከሚሰራ ሰው የማይጠበቅ ነገር መሆኑን እምነት የሚያጎድል መሆኑን ነገር ትነግረዋለች። ቲና በናቲ በጣም ትበሳጭበታለች። ናቲም ይሄን ነገር ማድረጉ መብቱ እንደሆነ ሲመልስላት አይተናል። ታዲያ ቲናም ቀልድህን ቀቅለ ብለው ካልተማመንን ከዚህ በኋላ ካንተ ጋር አብሬ አልሰራም፣ እኔን ደግሞ የምትፈልግበት ቀን ሩቅ አይደለም ቅርብ ነው ብለው ስለያዩ እንመለከታለን። ታዲያ ቲና ስትወጣ አባዬ አብሯት ነበር የወጣው። ወደ አንድም ካፌ ሄደው ቁጭ ብለው ማውራት ይጀምራሉ። ታዲያ ቲናም ለአባዬ ባለቤት አንዲት ከአደጋ ከተረፈች ሕፃን ጋር ነው የምትኖረው ብላ ትለዋለች። ከእሷ ጋር ነው ወደ ጸበልም ያመራቸው። ታዲያ ይህችንም ሕፃን ናቲ እያታለላት ነው አባዬ። እሱም ደንግጦ ምን ብሎ ይጠይቃታል። ታዲያ ቲናም እናንተ ላይ እያደረገ ያለው ነገር 500 ሺህ ብር ተቀብየዋለሁ፣ አንድ ገንዘቡ ስለሚያስፈልገኝ
2 ደግሞ መረጃው ለእናንተ ስለሚያስፈልጋችሁ ብላ ትለዋለች። አባዬም ቲናን በስነ ስርዓት እንድታብራራለት ይጠይቃታል። ታዲያ ቲና አባዬ ነገሮች ሁሉ እያስጠሉ እንደሆነ ይገባኛል፣ ነገር ግን ይህ ሁሉ ነገር እንዲሆን ምክንያት የሆነችው ትሁት እንደሆነች ትነግረዋለች። ትሁት እሱ ላይ ምንም ነገር እንደማታረግ ይነግራታል። ታዲያ እሷም አዎ እሷ አንተ ላይ ምንም አታረግም፣ ነገር ግን ጠላትህን ያቀረበችልህ። ይኸውልህ አባዬ እውነቱን ልንገር፣ ናቲ ነው ባለቤትህን የደበቃት። ታዲያ ተመስገን እውነቱን ነግሬው ናቲ ሰዎችን ወደ ቤት ይልካቸዋል፣ ጸበል አይደሉም ብላ እንደነገረችውና ነገር ግን ከእሷ ጋር ሳይነጋገሩ ሐሳቡን እንደቀየረና ሌላ ቦታ እንደወሰዳቸው ለአባዬ ትነግረዋል። አባዬም በዚህ በጣም ሲናደድ ተመልክተናል። ቲናም ታዲያ ተመስገን ተናዶ የሆነ ነገር እንዳያደርግ እባክህ አባዬ እሱን ተቆጣጠረው ትለዋለች። ታዲያ ናቲ በብልሃት እንጂ ሁሉን ነገር የምናጋልጠው በጸብ አይደለም ብላ ሁለቱ ይህን ሲያወሩ ተመልክተናል። ታዲያ ተመስገንም የሄደበት አልቀና ብሎት ከትሁት ጋር ብስጭት ውስጥ ጀምሯል። ይህ ሁሉ የናቲ ስራ እንደሆነ ገብቶታል። ታዲያ በዚህም ከትሁት ጋር ይጨቃጨቁና ታዲያ ትሁትም ነገሮች አሁንም በሱ ምክንያት አይደለም እየሆነ ያሉት እድለኛ ባለመሆናችን ነው ብላ በማሰቧ ምክንያት ተመስገን በዚህ ተበሳጭቶ ጥሏት ይሄዳል። ታዲያ ተመስገን አባዬ ምን እለዋለሁ፣ እንዴትስ ነው ፊቱን ማየው የሚለው ነገር አሳስቦት ነበር። ታዲያ ተመስገንና ትሁት ወደ ቤት ሲደርሱ ናቲ ነበር ቤት ውስጥ። ታዲያ ናቲ ሳየው እጅግ በጣም ተናዶ ነበረ። ወዲያውኑ ናቲም በቦክስ በመምታት አንገቱን አንቆ እገልሃለሁ ከኛ ምንድነው ፍላጎትህ ብሎ ይጠይቀዋል። ታዲያ በዚህም ትሁት በዚህ ነገር ትደነግጥና ልቀቀው ተመስገን፣ አለበለዚያ ራሴ ላይ የሆነ ነገር አደርጋለሁ ብላ ትላለች። በዚህም ተመስገን በድንጋጤ ለቀውና ትሰማኛለህ፣ አልጨረሰንም ሁሉንም ነገር እገልሃለሁ፣ አሳያለሁ ብሎ ዝቶበት ጥሎት ወጥቷል።